ውጤትህን በኢሜል አድራሻህ እንልክልሃለን አቶ ነው። ከዛ እንደ ውጤት ሁኔታ ሐኪሙ ድጋሚ ሊያገኝ ሊፈልግ ይችላል። ሐኪሙ ባለው መሰረት እንደዛ ነው የምናደርገው። እሺ ገባኝ። እሺ እንደዚህ ብናደርግስ? ውጤቱ ይምጣና ከዛ ነገ መጥቼ እቀበላለሁ። እንደዛ ከሆነ በዞም ሐኪም ጋር መግባት እችላለሁ ማለት ነው። ይቻላል። ጥሩ ነው። ፈጣሪ ማለት በጣም አመሰግናለሁ። አመሰግናለሁ። እችላለሁ ደግሞ ማደርጓለሁ። እስካሁንም ብዙ ነገሮችን መስክቻለሁ። ምንም ቢሆን ያንተ ልጅ ነኝ አይደል? መጥቻለሁ ስምሩ፣ መጥቻለሁ። እና ምን እያሰብሽ ነው? ይገርማል። የእውነት ከልቤ ወድጄዋለሁ። የልጆቹ ድምፅ ናፍቆሽ ነበር አይደል? በጣም ናፍቆኛል እንጂ እንዴት አይናፍቀኝም? ማን እንደመጣ ላስተዋውቃችሁ። ቆይ መምህርት ሱና፣ አቶ ቴፊክ ነው ወደዚህ። አቶ ቴፊክ የስፖርት አስተማሪያችን ነው። ሰላም ወይዘሮ ሱና በአንቺ ትምህርት ዘርፍ ናት። እኔና ስምሩ ድሮ ኮሌጅ አንድ ላይ የተማርነው ከካፓዶሺያ ነው ያዘዋወርናት እና አሁን አዲሷ ረዳት ርዕሰ መምህራችን ናት። ኧረ እባክሽ እንኳን ደስ አለሽ። ስለተዋወቅን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አመሰግናለሁ። እንደዚህ አይነት ጥሩ ትምህርት ቤት ውስጥ ልሰራ ስለሆነና ሁላችሁንም ስለተዋወቅኳችሁ በጣም ደስ ብሎኛል። ከልቤ ነው። በነገራችን ላይ ስምሩ በጣም ጎበዝ ተማሪ ነበረች። ስለዚህ ከአንቺ ጋር በመስራታችን እድለኛ ነን። በጣም እንጂ። በቃ አሁን ባልደረቦችን ሻይ ልጋብዛቸው። በሉ አብራችሁኝ ነው። እሺ አመሰግናለሁ። አይዞ ፈጣሪ ያበርታ ወንድሜ። ፈጣሪ ይስጥል። ፈጣሪ ያጽና ወንድሜ። አመሰግናለሁ። ፈጣሪ ይስጥል። ሀሪካ ኤሳት የት ነው ያለው? እኔ እንጃ አክስቴ። ምን ማለት ነው እኔ እንጃ ማለት? ልጁ የት ነው? እንዴት ነው ልጁ የገዛ አባቱ ቀብር ላይ ላይገኝ የሚችለው? አክስቴ ከጀርባሽ አባቴ ቀዝቃዛ ድንጋይ ላይ ተኝቷል። አሁን አንቺ ከልብሽ ስለ ኤሳት እያሰብሽ ነው? እዛ ጋር ያለው ሰው ለእኔም ወንድሜ ነው፣ ልክ ለአንቺ አባት እንደሆነ ሁሉ። እህቴ ኒያየት፣ ይሄ ልጅ የት ነው ያለው? የሆነ ቦታ ራሱ ስቶ ነው ወይስ ምንድን ነው? ይመስለኛል ጂሃን የሆነ ቦታ ልኮታል። ቆይ ጂሃን ኤሳት የት ነው ያለው? ለመሆኑ ነግረኸዋል? ያውቃል? አዎ ነግረነዋል። እያመጡት አሁን ይደርሳል። እያመጡት ነው? ምን ማለት ነው? እነማን ናቸው የሚያመጡት? እዚህ ሲመጣ ታያለሽ። እንዴ ምንድን ነው የተፈጠረው? አቶ ኤሳት በፖሊስ ተይዞ እኮ ነው የመጣው። ምን ያባቱ ቀብር ላይ እንደ ያገኝም ምንድን ነው የተፈጠረው? በጣም የሚገርም ነገር ነው። ኤሳት ወንድሜ፣ ኤሳት ምን ሆኖ ነው? እሺ ተረጋጊ። በኋላ እናወራለን። ምን ሆኖ ነው ወንድሜ? ምን ተፈጥሮ ነው? ታሪካ በኋላ እናወራለን። አይ እባክህ በኋላ እናውራ፣ አሁን እናውራ እባክህ። አባቴ እዛ ሳጥን ውስጥ ነው ያለው። አባዬ ትቶን ሄደ። ወንድሜ ደግሞ ታስረዋል። ምን አይነት ነገር ውስጥ ነው የገባ ነው? አሁን ደግሞ ምን አድርገሽ? ቆይ ምን አድርገሽ? እባክሽን አቁሚ። በቃሽ፣ ይበቃሻል። እባክሽ ተይ። በቃ ሀሪካ። አያቴ ምን ተፈጥሮ ነው? ኤሳት ምን አድርገህ ነው? እባክሽን ግን ያየር አሁን ደግሞ ምን አድርገህ ነው? እባክሽን ተይ እያልኩሽ እኮ ነው ሀሪካ። ችግር የለም። ምን ያለው? ምን አድርጌ ነው? አሁንስ ተቀጣው።
እሺ ቆይ አይዞሽ ነይ እዚህ ጋር ትንሽ አረፍ በይ። እሱ ጋር ቁጭ በይ። እሺ ተቀመጭ። ሀሪካ እባክሽን ራስሽን ስተሽ እንዳትወድቂ ተረጋጊ። ምንድን ነው? ራስሽን እያደከምሽ እኮ ነው። እባክሽ ተይ። ጀናን በጣም ነው የደከመኝ። በጣም ደክሞኛል። በጣም ነው የደከመኝ። በጣም ልክ ነሽ ሀሪካ፣ ልክ ነሽ። እኔ እረዳሻለሁ፣ ግን እባክሽ ተረጋጊ። አሁንስ የአባቴን አዛን ልዘን ወይስ ስለ ኢሳት ላስብ? ምንድን ነው ማድረግ ያለብኝ? ሀሪካ እውነቱን ለመናገር እኔም የኢሳት ነገር በጣም አሳስቦኛል። እንደዚህ ተንፍሺ፣ በደንብ በውስጥሽ ተንፍሺ። ጭንቅላትሽ ነፃ ይሁን ውዴ። እሺ የኔ ውድ። ያ እብድ ልጅ አሁን ደግሞ ምን አይነት ነገር ውስጥ ገብቶ ይሆን? ምን አጋጥሞት ሊሆን ይችላል? ጀናን ተመልከች፣ አባቴ ሞቷል እና ልቀብረው ነው። እንደዛም ሆኖ ግን በስነ ስርዓት እርሜን እንዳወጣ እየፈቀዱ አይደለም። ስሚኝ ሪካ፣ ተመልከችኝ ውዴ። እኔን በደንብ ይኝ የኔ ውድ። እርምሽን በደንብ ታወጫለሽ። የምልሽን ሰማሽኝ? ውስጥሽን አታፍኙ በጭራሽ። መጮህ ከፈለግሽ ጩይ፣ ማልቀስ ካለብሽ አልቅሺ። ማድረግ የምትፈልጊውን አድርጊ። እሺ እባክሽ ተረጋጊ። እሺ በቃ ጀናን፣ እሺ በቃ ይቅርብኝ። ትቼዋለሁ ውዴ። ሀሪካ ይኸውልሽ፣ አሁን ትንሽ ደህና ከሆንሽ ተመልሰን ገብተን ከሁሉም ጋር አንድ ላይ መሆን እንችላለን። እንደ ተባባልነው ውስጥሽ እንድታዳምጩ። ስለ ኢሳትም ቢሆን ደግሞ ጂሃንን እንጠይቀዋለን። እሺ ጀናን፣ እናቴ የት ነው ያለችው? ይህ ሁሉ ነገር ሲፈጠር እናቴ ቆየት ነው ያለችው? ልክ ነሽ እኮ ውዴ፣ ገብቶኛል። እስካሁን ድረስ አልመጣችም። አላወቀችም ማለት ደግሞ ከባድ ነው። እንዴት ላታውቅ ትችላለች? ወይዘሮ ናየት እዚህ አለች፣ ሜሌክ አለች። የሆነ ሰው ይነግራታል አይደል? ማለቴ እንግዲህ እኔ ከሷ ይሄንን አልጠብቅም ነበር። የምሬን ነው። ምንም ማለት አልፈልግም፣ ግን ደግሞ ቢሆንም ለባሌ እንጀራ እናት ናት። ደውዬላት ነበር በጣም ብዙ ጊዜ፣ በጣም ብዙ መልእክትን የላኩላት። አባቴ መሞቱን አውቃ ነው እናቴ ስልኳን የዘጋችው። ለዛ ነው። እውነት ልክ አይደለችም። እኔ እንጃ። ያ ሁሉ ዓመት ባልና ሚስት ሆነው ኖረዋል አይደል? ምንም ቦታ አትሰጠውም ነበር ማለት ነው። አንድ ጥሩ ቀን እንኳን አብረው አላሳለፉም። ምንም ማለት አልፈልግም፣ ይቅርታ አድርጊልኝ አሪካ። ግን አንቺ በጣም ልክ ነሽ የኔ ውድ። አሁን ላይ ማንም የለኝም ጀናን፣ ብቻዬን ቀረሁ፣ ብቸኛ ሆንኩ። አይ በጭራሽ እንደሱ አትበይ። እኔ አለሁልሽ፣ እኔ ከጎንሽ አለሁ። እንዴት ማንም የለኝም ትያለሽ? የሌለ ነገር አታውሪ። እኔ አለሁልሽ፣ ሁሌም ከጎንሽ እኖራለሁ። በፈለግሽን ቁጥር አለሁልሽ። ወንድምሽ ቡንያሚንም እንደዛው፣ እሱም አለልሽ። ሁሌም ከአንቺ ጎን ይቆማል። እንደሱ አይነት ነገር ስትይ ልቤን ትሰብሪያለሽ። ሁለተኛ እንደሱ እንዳትይ እሺ። ቆይ አንድ ጊዜ ጥሩ ስሜት የተሰማኝ አይደለም ጀናን። ራሴ ቆይ አንዴ፣ አንገትሽን በጀርባ በኩል ወደ ታች እሺው። እዚህ አካባቢ በደንብ አድርገሽ እሺው። አይ ራሴን ልስት ነው። ራስሽን ልስቺ ነው? ምን ላድርግ? ራሴን ልስት። ቆይ ደህና ነሽ? ውይ የአባታችን ቀብር ላይ እንደዚህ ነው መሆን ያለብኝ? አሁን ደስ አለ? አዎ በጣም እንዲያውም ቀደም ብል ደስ ባለኝ። ከዚህ አስወጭ፣ ያለበለዚያ በጣም ጥሩ ነገር ይፈጠራል። ቆይ ምን ሆነሃል ኢሳት? ምን አይነት ትርምስ ነው ይሄ? ከአጃቢዎች ጋር ትመጣለህ እንዴ? ውርደት እኮ ነው። ቡንያሚን አፈንዝጋ። የእውነት ይሄ ባንተ ያምር።
ፈጣሪ ነፍሱን ይማረው። ፈጣሪ ነፍሱን ይማረው። ፈጣሪ ነፍሱን ይማረው። ፈጣሪ ነፍሱን ይማረው። ፈጣሪ ያጽናናችሁ። ሳሜት ሻንሳላንን ፈጣሪ ይቅር እንዲለው እንጸልያለን። ፈጣሪ ነፍሱን በገነት ያኑረው። ነፍሱ ሰላምን ታገኝ። ላዘኑት ቤተሰቦች ትዕግስትና መጽናናትን ይስጥልን። አቶ ሀሊል ፈጣሪ ይህንን ጉዞውን የተባረከና የተቀደሰ ያድርግለት። ለፈጣሪ ስንል ሁላችንም ጸሎት እናድርግ። አያቴ ቀፋፊ ሰውዬ፣ ውጣ ከዚህ! ጥፋ ከዚህ! አሁኑኑ ጥፋ! ወይዘሮ ኒሃየት እባክሽ ተረጋጊ። እህቴ ኒሃየት እባክሽ ተረጋጉ። ችግር የለም። ወይዘሮ ኒሃየት የእጁን እንዲያገኝ አደርገዋለሁ። ቅጣቱን ማግኘቱን አረጋግጣለሁ። አታስቢ። አዎ በትክክል ትቀጣዋለህ፣ ትቀጣዋለህ። አንተ እኮ ልጄን ያላመንካትም ነበር። አንተ አስቀድመ ልጄን ቀጥተሃታል። አንተም ከዚህ ውጣ። ሁሉም እብዶች ናቸው፣ እብዶች፣ ሁሉም እብዶች ናቸው። ይቺን ሴትዮ ያት በዚህ ዕድሜሽ እንኳን ትንሽ አታፍሪም? ቆይ ስንት ዓመትሽ? ሀሊል አልገባኝም። እዚህ ስፍራ አንተ ምን ልታደርግ መጣ? ምን ትሰራለህ? ጨርሰህ አብድሃል እንዴ? ይኸውልሽ ስሜ፣ ስለ እኔ ጤና ከምትጨነቂ ሂጂና የዛን ደደብ ጤና አረጋግጬ። ከመሬት ተነስቶ መጣብኝ። ትሰማኛለህ? ያንን ደደብ እርሳው። ሲጀመር እዚህ ቀብር ላይ አንተ ምን ታደርጋለህ? ኢሳት ጋር ብደውል ስልክ አያነሳም። አንቺ ግን ምንም አይመስልሽም አይደል? ከመጀመሪያ ጀምሮ ምን ብለን ነበር? እርስ በርስ እንተማመናለን አልተባባልን? ጂሃን ኤሳትን እስር ቤት አስገብቶታል። ልጁ እዚህ ቀብር ድረስ የመጣው ከአጃቢዎች ጋር ነው። ምን ማለት ነው? ምን የተፈጠረው ነገር እሱ ነው። ሁሉም ሰው በጣም ተጨንቋል። ሲጀመር እዚህ ምን ታደርጋለህ? ለምን መጣ? ቆይ አንተ እዚህ ምን አለ? ሂክመት ቋንዴ ይህ ከኔ ጋር ምን አገናኘው? ኢሳት ለምን ታሰረ? ይህ ከእኛ ስራ ጋር ምንም አያገናኘውም አይደል? እኔ ምንም አላውቅም። ይህ ሰው ያለበት እሱንም ቢሆን አላውቅም ሀሊ። እሺ በመጀመሪያ እንረጋጋ። እሺ ሂክመት፣ አንቺ ልክ ነሽ። እኔ ወደዚህ ቦታ መምጣት አልነበረብኝም። ልክ ነሽ አንቺ። ግን ራስን መቆጣጠር ለምን? እዚህ የመጣኸው ሱምሩን ቀብሩ ላይ ለማየት ነው? አይ በጭራሽ። በጭራሽ ምን ማለት ነው? ከዚህ ቀደም በጭራሽ ያልኩት ነገር በሙሉ እየተፈጠረብኝ ነው ያለው። ምን እየተካሄደ ነው? አመሰግናለሁ እንዴ። ወይዘሮ ኒሃየት የምትፈልጊው ነገር አለ እንዴ? አይ ደም ግፊቴ ከፍ ብሏል መሰለኝ። ግፊቴ ከፍ አለ መሰለኝ። አያቴ ደህና ነሽ አይደለ? አያቴ ደህና ነሽ? ምን ነው ችግር አለ? ለምንድን ነው እንደሱ ሆንሽ? የኔ ልጅ፣ የኔ ሱምሩ፣ ምን አይነት ስቃይ ነው ያሳለፈችው? ፈጣሪ ሆይ ምን አይነት ስቃይ። እማዬ መጣች? እናታችን ሄዳለች። አሪካ ሄዳለች። የኔ ውድ እህቶችና ወንድሞች፣ ሟች የሚቀበረው ሼኹል ኢስላም ሀይሪ አፈንዲ መካነ መቃብር ያለው ሲሆን የቤተሰብ መቃብር ነው። አስከሬኑን ማንሳት ትችላላችሁ። ላይ የሚፈቀደ አይ እሳት፣ አንተ የምትመጣው ከኛ ጋር። የአባቴን አስክሬን ለመሸከም ራሱ አልቻልኩም። ቆይታ ያለ አልገባኝም። እያስፈራራኝ መሆኑን አለቃ፣ እንዴት ልትፈቅዱልኝ ትችላላችሁ? ይኸውልህ፣ እያስፈራራኝ ከሆነ ማስፈራራት የሚሰራው አንተ እያደረግክ እንዳለው ሳይሆን እንደዚህ ነው። እስካሁን የሰራውን በሙሉ አለ አይደል? ሁሉንም አንድ ባንድ አጋልጣለሁ። ወንድሜ ነብዬ እስካሁን ዝም ያልኩትን ነገር በሙሉ አወጣለሁ። አቃቢ ሕጉ ጋር ሂጄ እያንዳንዱን ሰነድ ሰጠዋለሁ። ክስ መሰርታለሁ። ያ የገባበት ቦታ አለ አይደል? መቼም ከዛቱ ከምታስበው በላይ ያሰቃያል። እመነኝ እሳት፣ በደንብ ተረዳኝ።
ማስፈራራት ማለት ነው። እነዚህን እዚህ ካላድርጋቸው ልውሰዳቸው፣ አድርሻቸው ቶሎ እመለሳለሁ። እሺ። በዚህ ውስጥሽ እንዳይነካ ሱሙ። ድንገት ምንም ነገር ብትሰሚ የራስሽን ውሳኔ ወስንሻል። አልሰማህም ታሲን፣ ከዚህ በኋላ አልሰማህም። እማዬ ይኸውልሽ፣ አያቴ ማብራኛለች። ያንቺ ነገር በጣም አሳስቦናል። እባክሽን አታስጨንቂን። ምንም ሆነ ምንም እኛ ያንቺ ደጋፊዎች ነን እና ደግሞ በጣም እንወድሻለን። መልክ፣ ለእኔም ይቅርታ ትይልኛለሽ? ታሲን፣ ካንተ ይህንን አልጠበቅኩም ነበር፣ በጭራሽ አልጠበቅኩም ነበር። ኦ አምላኬ፣ ሀሪካ ለምንድን ነው ይህንን ሁሉ ጊዜ መልእክት የላከችው? እማዬ ቆይ ግን የት ነሽ? ለምንድን ነው ስልክሽ የጠፋው? እማዬ አባዬ ሞተ። አባዬ ሞተ። ስልክሽን አንሺው፣ ስልክሽን አንሺው፣ አንሺው እማዬ። የ30 ዓመት ባልሽ ነው፣ የልጆችሽ አባት ነው። ተመልከች፣ በቃ አለቀ፣ ሞተ። አሁን ነጻ ወጥተሻል እማዬ። ቀብሩ ከሰዓት በኋላ ነው የሚፈጸመው። ምናልባት መሰናበት ልትፈልጊ ትችያለሽ ብዬ አስቤ ነው። እንድታውቂው ልንገርሽ ብዬ ነው። ሱምሩ ደህና ነሽ? እና ለምሳሜ ታረፈ። ምን? ፈጣሪ መጽናናቱን ይስጥሽ። እኔ እንጃ ምን አይነት ስሜት እየተሰማኝ እንደሆነና ምን ማድረግ እንዳለብኝ አላውቅም። ይኸውልሽ ሱምሩ፣ ምን እንደምናደርግ ነው ያውቃለሁ። ቆንጆ ስጋ ጥብስ አድርገን እያጣጣምን እንበላለን። ናላን፣ ይኸውልሽ ሳሜትን ይቅር ማለት አልችልም። ግቡ። ስላቋረጥኳችሁ ይቅርታ አድርጉልኝ። ነይ ግቢ ሴቪ ላይ፣ ችግር የለው። አቶ አንዳች፣ ይሄ ለጣሊያን ንግድ ሚኒስትር የሚላክ ሰነድ ነው። ለፊርማ ዝግጁ ሲሆን እንዳመጣ ልጠይቀኝ ነበር። እስኪ ሊዮ፣ ይኸው እስክሪፕቱ አለኝ። አመሰግናለሁ። ሌላ የሚፈረምበት ቦታ አለ? ከጀርባ ሌላ ገጽ አለ። ሌላ ሲቀር አለ? አይ፣ አመሰግናለሁ። ዋው ዋው ዋው! አንዳች ይሄ ነገር ምንድን ነው? ምኑ? የአሁኗ ልጅ አዲሷ ጸሐፊ እሳት አይደለች እንዴ? ያበደች ናት። የእውነት በጣም ነው የምታምረው። ምንድን ነው ይህን ያህል ደስ ብላ ነው? ደስ የሚለው ቃል አይገልጸውም። በጣም ወድጃታለሁ። እውነቱን ለመናገር አንድ ነገር ልንገር ወንድሜ፣ አንተ ከፈቀድክልኝ ብቻ ነው። ግን አልፈቅድም ወንድሜ፣ አልፈቅድም። አቶ አንዳች ሲታይ ጥሩ ሰው ይመስላል። ማለቴ አለ አይደለ፣ ልክ እንደ ሌሎቹ አለቆች አለቃ አይጫወትም። ግን እንደዛ ነው አይደል? አዎ ነው። ጓደኛ ነገር ነው። እንደ ታላቅ ወንድም ነው። ያው ካልተናደደ በስተቀር ማለት ነው። ግን ብዙ ጊዜ አይናደድም። ድንገት ከተናደደ ግን በአካባቢው መገኘት ራሱ አትፈልጊም። እውነትሽን ነው። ብዙ ይጮሃል እንዴ? አይ የመጮህ ልምድ የለውም። ግን የሆነ ነገር ይናገራል ወይም ደግሞ የሆነ አስተያየት ያይሻል። ብቻ በቃ
ምን ነው በጮኸ ብለሽ ትመኛለሽ? ግን ያው ደግሞ አለቃ ስትሆኝ እንደዛ መሆን አለበት። እውነት ነው። እና ደግሞ እንዳየሁት ከሆነ ሁሉም ሰራተኞች እሱን ይወዱታል። አዎ ልክ ነው፣ ብዙዎቹ ይወዱታል። ለምን ብዙዎቹ አልሽ? ምክንያቱም በቅርቡ ያሉ ሰዎች ላይ በጣም ኃይለኛ ነው። ሁሉም ሰው እንደሱ የሥራ ሱስ ያለበት ይመስለዋል። ለረጅም ሰዓት ስብሰባ ያደርጋል። እስከ እኩለ ሌሊት ድረስ የሥራ ወሬ ያወራል። ቤት ሰው ይጠብቃቸዋል ብሎ እንኳን ጭራሽ አያስብም። ግን እውነቱን ለመናገር ፈጣሪ ሁሉንም ነገር ይመለከታል። ገባኝ። አመሰግናለሁ። እኔም አመሰግናለሁ። መልካም ቀን ይሁንልሽ። ላንቺም። ሰላም፣ መልካም ስራ ይሁን። አመሰግናለሁ። መቀመጥ እችላለሁ? ቆይ ሁሌም እንደዚህ እያመሸ ነው የምትሰራው? ለነገ ማዘጋጀት ያለብኝ አንዳንድ ሰነዶች አሉ። ስለዚህ ብዙ ስራ አለብህ? ትንሽ። ገባኝ። ለማሳጠር እሞክራለሁ። የተፈጠረ ነገር አለ? የተፈጠረ ነገር አለ ወይ? ናዚም፣ የተፈጠረ ነገር ያለ አይመስልህም?